ሊዲያ ላይ በር ዘጋችባት። ወይ ፍቅር! ጭራሽ ያደይ አልበቃት ሲል ደግሞ ወደ ሊዲያ ተሸጋገረች። ደመቀ አግቶ ወሰዳት። ፍቅር ይገባሻል ፍቅር፣ ከዚህ በኋላ የፍቅር ስቃይ ይቀጥላል። እንዴ ማን ተሰቃይቶ ማን ይቀራል? ደግ አደረገሽ። የእውነት እኔ ዛሬ ደመቀን በጣም ነው ያደነኩት። ምክንያቱም በባለፈው በጣም ተናድጄ ነበረ። እንደዛ አደይን የሰራችበትን ደመወዝ ሳትቀበል እንደዛ ስታንከራትታት ፍቅር። አደይ ትሰማኛለህ? አንተ ምን አይነቱ ሰው ነህ? እኔ ከአገተይ ልጅ አዳንከኝ ብዬ ስልክ አንተ ደግሞ ሁለተኛ እንደልትጎዳኝ ትችላለህ? እስኪ ንገረኝ። ቆይ አንተ ማዳን ነው ወይስ መግደል የያዝከው ስራ? ማለት እኔ ምልሽ ብታይ እኮ የሰጠችኝን ገንዘብ ተዝቆ የማያልቅ ነው። እና አንቺ ራሱ እንኳን ታገላገልሽ እኮ ፍቅር ላንቺ የምትገባኝነት አይደለችም። ሌላ ስራ ፈልገሽ ትገቢያለሽ ብላ ስትላት ምን? ቆይ አንተ ያምሃል እንዴ? ትሰማኛለህ? ባርኮቴና ማዘር እኮ በጣም ጥሩ ሰዎች ናቸው። ሲቀጥል ደግሞ ደሞዝ እሷ እኮ ተማሪ ነች። የኔን ደሞዝና ለትምህርት ቤት የሚሰጣትን ደሞዝ አርጋ ነው የሰጠችህ። እንዴት በእኔ ላይ ትቀልዳለህ? እንዴት በእኔ ላይ ታጮፋለህ? ምክንያቱም እኔ እኮ እህቴንና እናቴን ላ አደይ እኔ ምልሽ ወይዬ፣ ቆይ ግን አንቺ እንደምትባየው አይደለሽም። ማለቴማ አለ አይደለ? እኔ ያኔ እኮ ለምሊ እንደዛ ላንቺ ብላ ባትናገርልሽና ባትቆምልሽ ኑሮ እኔም እንደ ሌሎቹ ሌባና አጭበርባሪ ናት ብዬ ልጠላሽ ነበረ። እና ለምንድን ነው ለራስሽ መብት የማትቆሚ ብሎ ሲጠይቃት፣ አይ ኤላ ምን ላድርግ ብለህ ነው? ማለት አልገባኝም። ማለትማ ምን መሰለክ፣ እኔ ብከራከርም ባልከራከርም ዙሮ ዙሮ ምናልባት ሌላም ቤት ብሄድ ከፍቅር የባሰች መጥፎ ልታጋጥመኝ ትችላለች። እና ምናልባት ያኔ ፍቅር አንቺ ማሪኝ የምልበት ሰዓት ሊኖር ይችላል። እና ለዛ ነዋ አለችው። አረ ምትገርሚ ሰው ነሽ። ግን ይሄን ያህል ደሞዝሽን እስከ መውሰድ አድርሷት እንኳ የእውነት የባስ ያለ አይመስለኝም። ግን ለራስሽ ብትከራከሪ ጥሩ ነው። እኔ እኮ እውነት አንቺ በጣም ገራሚ ነሽ ብሎ ሲላት፣ አይ እትዬና ባርኮቴ በጣም ጥሩ ሰዎች ናቸው። አየህ በእነሱ ጥሩነት ነው እኔም ፍቅርን ያስኳት እንጂ ፍቅር እንደምትለው በጣም መጥፎ ሴት ናት ብላ ተናገረች። ለማንኛውም አይዞሽ ፈታ በይ። ኤላና ሊዱ ቁጭ ብለው እዛና ወዳና ወዲህ ማዶ ሆነው ዝም ብላ ትዘፍናለች። ሊዱ ወይኔ ጉዴ አንቺን ያገባ እኮ የታደለ ነው አላት። ማለት ሁሌ ዘና እንዳለ ነዋ፣ በቃ ፈታ ይላል ሲላት፣ እና ታዲያ ለምንድን ነው የማታገባኝ አንተ አለችው። እኔማ ሚስቴ መጣች፣ ነገር ግን ሲደብረኝ እጠራሻለሁ። አልገባኝም። ለሁለት አይደለም እንደዛ ሳይሆን አንቺም እኮ ቦታ አለሽ በልቤ፣ ግን ቦታው የሁላችሁም ይለያያል አላት። ከዛ እውነትህን ነው? አዎ አንድ ሙዚቃ እስኪ ተጫዋችልኝ ሲላት የሆነ ሙዚቃ ተጫወተችለት። አይ እሱማ ደስ አይልም ሌላ ብሎ ፈታ እያለች ነበር። ፍቅር እንግዲህ ወይኗን አበባዋን ጎዘጎዘችና ከዛም በኋላ ሂዳ ዴቭን ጠራችው። አይንህን መሸፈን አለብህ። ቆይ አልገባኝም፣ ደግሞ አይንን ለምንድን ነው የሚሸፍነው ብሎ ሲላት፣ እንዴ ምንም አትጠይቀኛ ሸፍን አይደል እንዴ የምልህ አለችው። ከዛ እሺ በቃ አንቺ ያልሽው ይሁን ልሸፍን ብሎ ዴቭም ፊቱን ሸፈነ። ከዛም በኋላ ወይኔ ጉዴ እያለ ፍቅር እያጫወታት ሰርፕራይዝ አሁን መፍታት ትችላለህ ትለዋለች። ሲፈታ አበባ ነሽ ወይን ነሽ? ምን እያደረግሽ ነው ፍቅር? ይኸውልህ አሁን አንተና እኔ ብቻ ነን ያለነው፣ ተቀናቃይ የለም። ስለዚህ አብረን ዘና ብንል ምን ይመስልሃል? አንቺ ሴትዮ ግን አብደሻል አይደል? ማለት አልገባኝም። ማለትማ እኔ የማፈቅራትና የምወዳት ሌላ ሴት አለች። አንቺ ደግሞ እኔን ታፈቅርኛለሽ አውቃለሁ። ነገር ግን እንዳንቺ አይነት ሰይጣን፣ እንዳንቺ አይነት ሁሉ ሰዎች
በተንኮልና በሸር የምትይዢ ሰው ሲደሰት የማትደሰች እኔ ካንቺ ጋር እንዴት አድርጌ ላፈቅርሽ እችላለሁ? በፍጹም አንቺ ለእኔ አትመጠኝኝም አላት። እውነት ነው? እኔ እውነት በቃ ሰው አይደለሁም? አዎ አንቺ ሰው አይደለሽም፣ ጭራሽ ስለ ሰው ማስተሳሰብ የለሽም ብሎ ሲላት እባክህ ልቤን እየሰበርከው ነው፣ በፍቅር ልቤን የሰበርከው አይበቃህም? አይ ገና ሲያንስሽ ነው። ትሰምኛለሽ? እኔ በልቤ ውስጥ ትልቅ ንግስት ያነገስኳት አለችኝ። ስለዚህ ከአንቺ ጋር አልፈልግም። እሺ ለማንኛውም ግን በቃ አሁን ሂጃለሁ እና አደይ መምጣት አለባት ፍቅር አላት። እንዴ አልገባኝም። የምን አደይ ነው? አደይማ አትመጣም ከዚህ በኋላ። ደግሞም ሌላ ቤት ስራ ገብታለች። ምን አብደሻል አይደል? ምክንያቱም በርኮቴና ማዘር እኮ ፈቅደዋል። ስለዚህ አንቺ ምንም አያገባሽም ብሎ ሲላት፣ ቆይ አንተ ለምንድን ነው ሁሌ አደይ 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 የተለየ ፍጥረት አድርገህ የምትይዛት? አዎ በጣም የተለየ ከአንቺ 3-4 እጥፍ እሷ በጣም ትሻላለች ብሎ ተናዶባት ወጣ። ከዛ ሊዱዬ መጣችና ወንድሜን በወይን አድርገሽ ለማታለል እየሞከርሽ ነበር። ከዛ ደግሞ አልታለልልሽ ያለ ጊዜ ተናድርሽ አይደለም ብላ ስትላት፣ አንቺ አርፈሽ ተቀመጪ፣ አንቺም ቀናለሽ፣ ቆይ ደግሞ አርፈሽ ብትቀመጪ ይሻልሻል አለቻት። እንዴ አዎ ነገርኩሽ፣ አርፈሽ ተቀመጪ፣ ካልሆነ ግን ላንቺም ጊዜና ቦታ አለሽ ብላ ስትላት፣ ዛሬ ደግሞ ጫን ያለው ነው፣ ስለዚህ በቃሽ ብላ እሩም ገብታ ዝም ብላ ፈታ እያለች፣ መቼም የሊዲያ ሁሌ ፈታ ነው። ወይ ጉድ! ከፍታትም ፈታ ትለዋለች። ፈታ እያለች ፍቅር መጣችና፣ አንቺ ቀበጥ፣ እኔ ጨጓራዬ ይነዳል፣ አንቺ ግን እዚህ ዘናት ያለሽ አይደለም፣ እኔ ፍቅር አይደለሁም ብላ ስልኳን ወሰደችባት። ስልክ መውሰድ ሳይቀር በር ቆለፈችባት። ብቻ ሊዲያ እየተሰቃየች፣ እኔ ሊዲያ አይደለሁም፣ በሰላም ከዚህ ልውጣ እንጂ ጉድሽን ነው የማንተከትክልሽ፣ ሁሉንም ነገር እናገራለሁ አለች። ከዛም በኋላ ዲቭ እንዲሁም ደግሞ ኤላ አደይ ክችን አደይና ዲቭ መጣና ሰላም ሲላት፣ ሰላም እንዴ ዲቭ መጣህ እንዴ? አዎ መጣሁኝ፣ በጣም ይቅርታ እስካሁን እኮ የት እንዳለች ስላላወቅኩኝ ነው፣ አሁን ግን ሊዲያ ነግራኝ ነው ብሎ ሲላት፣ ችግር የለውም ታውቃለህ፣ በእኔና በፍቅር መካከል ያለው ጠብ እኮ አንተንም እና ባርኮቴንም ጭምር ነው ያበላሸው እና አብሽርልኝ በቃ አለችው። አረ እውነት በጣም ይቅርታ አድርግልኝ፣ እኔ እነሱን ማመን የለብኝም ነበር ሲላት፣ ምንም ችግር የለውም አልተቀየምኩህም አለችው። ከዛ በይኔ ይቅርፊኝ ብሎ ተቃቀፉ እያወሩ ኤላ መጣ። አረ እናንተ ቆይ በገዛ ቤት የረሳችሁኝ እኮ፣ በቃ እንደውም ዛሬ ደብሮኛል፣ ለምንድን ነው ፈታ የማንለው ብሎ ሲል፣ እሺ ግን ያችህትን ጥራት፣ ካልሆነ ግን አናቴ ላይ ነው የምትጨፍርብኝ አለ። ስልኳ ሲደወል አልሰራለ። ፍቅር ደረጃው ላይ ሆና ስልኳን ዝም ብላ ትጎረጉራለች። ዲብ ሲደውል ዲብ እየደወለ እያለች ስትል ደመቀ በሩን አንኳኳ። ደመቀ ፍቅርን እስኪ ነገሪኝ፣ እንደዚህ ነበር እንዴት ተባባል ነው? ተናገሪያ። ምክንያቱም የተባባል ነው ከራስሽ ብር ነው እንጂ ያዴን ብር ነው እንዴ ብሎ አዋረዳት። ምን አገባህ አንተ? ቆይ አዴ የምትለው አንተ ሽጣሃት የለም እንዴ ብላ ስትናገረው፣ እንደውም ትሰሚያለሽ እኔ ነኝ ይዤሽ የሚሄደው አብሮት ያለው ጓደኛው አረባ ከፍታው ብሎ ቢለው እንኳ በፍጹም አልሰማም። ምክንያቱም ሊረዳው አልቻለም። አንተ ፈሪ ቦቅባቃ፣ ቆይ አንተ ወንድ አይደለህ እንዴ? እስኪ ንገረኝ፣ ቆፍጠን በላ። ስለዚህ እኔ በምሰራው ነገር አይመለከትህም፣ አያገባህም፣ እዚህ ውስጥ አትግባ ብሎ በጣም አዋረደ። ከዛ እሱም ምስኪን ዝም አለ። አደይ ትሰማኛለህ? እኔም እስከ ዛሬ ዝም ያልኩህ በቃ ከነገ ዛሬ ዝም ትለኛለህ ብዬ ነው። እኔ አላፈቅርህም። አረ ተረጋጊ አደይ። እኔ አሁን እንደባለፈው ላግትሽ ልደፍርሽ አይደለም፣ ግን ወርቀሽ ስለነበረ ከዛ እንድታገግሚ ብዬ ነው። ደግሞ ከቤትም እንደተባረርሽ አውቃለሁ። ነገር ግን ድጋሚ ስራ እስከምታገኝ ድረስ እዚህ መሆን ትችያለሽ ብሎ አላት። እኔ አልፈልግም። እናንተ ናችሁ እኮ ህይወቴን ያመሰቃቀላችሁት።
በእናንተ ምክንያት ነው እንደዚህ የሆንኩት እንጂ የእውነት ፍቅር ጥሩ ባትሆንም እንኳ ባርኮቴና ማዘሩ በጣም ጥሩ ነበሩ እያለ መናገር ጀመረች። በሌላ በኩል ኤላ አባቱ ደውሎ ለምንድን ነው ልጄ የማትመጣው እያለ ሲለው በጣም ተጨናነቀ። ከዛ እኔ በእርግጥ ካንተ አላውቅም፣ ነገር ግን ሁለተኛ ሶስተኛ ለምለምን ባትሰብራት ጥሩ ነው። ለምለም በደንብ ታፈቅረሃለይ፣ ትወድሃለይ እና ይህንን ነገር